አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያለቀ ቤት መግዛት ለምትፈልጉ ባህራ ከተማ በአዳራሹ ነው ይሄ ቤት የሚገኘው ማለት ነው። አዳራሹን እለፍ ብለናል። አዳራሹን ሁሉንም አጥሩን ሳንጨርስ ወደ ቀኝ በኩል ገብተን ነው ይሄን ቤት የምናገኘው ማለት ነው። እልቅ ያለ የብሎኬት ቤት ነው። ሁሉ ነገር ያለቅለት ነው። ውስጡንም ሁሉንም አሳያችኋለሁኝ። ዋጋውንም ወደ መጨረሻ አካባቢ ማለት ነው አሳውቃችኋለሁኝ። በመጀመሪያ ግን ቤቱን ላሳያችሁ። አሁን እንደምታዩት ይሄ በሩ ነው ማለት ነው። እንደምታዩት ማሻአላህ በጣም ምርጥ ቤት ነው። በዚህ እሺ ልግባና አሳያችኋለሁኝ። እንደምታዩት ያው አትክልትም ተክለውበታል። ይሄ አትክልት ሆነ የፊት ለፊቱ ነው ማለት ነው። እንደምታዩት ሰፊ ቦታ አለው ማለት ነው። ውስጡ ማለት ነው ግቢው ይሄ የመጀመሪያ ይሄ ሽንት ቤት ነው ማለት ነው። እኔ ራቅ አድርጌ አሳያችኋለሁኝ። ይሄ ሽንት ቤት ነው ማለት ነው። ይቺ ደግሞ ሸዋር ናት። ቆይ ልክፈታትና ታያታላችሁ። እንደምታዩት ደግሞ ይቺ ሻወር ቤት ናት። ሻወር ቤት እና ሽንት ቤቱ የብቻ ነው ማለት ነው። ወደዚህ ስናልፍ እንግዲህ እንትኑ ነው ማለት ነው። ክላሱ ነው አሳያችኋለሁ። አያችሁት? ማሻአላህ ነው። በጣም ነው የሚያምረው። በብላጥ ነው የተሰራው። ውስጡም የውስጡም ጉርፋ እንትን አለው ማለት ነው። እያንዳንዱ የውስጡ ክላስ በውስጥ በኩል ያለው መግቢያ መዝጊያ ያለው ማለት ነው። በመጀመሪያ ይቺ ደግሞ እንትን ናት። እንደ እቃ ቤት ምናምን ማድረግ ይቻላል። ይቺን እንደ ሙስተውዳ ማለት ነው። ይቺ ሙስተውዳ ጅብስ የላትም ይቺ ብቻ ማለት ነው። ሌላው ጉርፋው ሁሉም አልቋል። እናሳያቸዋለን። አሁን እንግዲህ ወደዚህ እንግባና በመጀመሪያ ይሄ ቆጣሪ ነው አሁን ብቅ ብሎ የነበረው። ይሄ እንግዲህ የመጀመሪያው ክላስ ነው። ይሄ የመኝታ ክላስ ነው። እንደምታዩት ማሻአላህ ነው። በጣም ያምራል። ይኸው ሲበራ እንግዲህ እንደዚህ ያበራ ነው ማለት ነው። እና ሁሉንም አላበራሁትም ነበር። ያው ከአቀራረጽም ትንሽ ችግር አለ። አሁን እንደዚህ አድርጌ ካሳየኋችሁ በኋላ ወደ ሁለተኛው ክላስ እንገባለን። ሁለተኛውም እንደምታዩት በዚህ መልኩ አምሯል ማለት ነው። አያችሁ ኮርኒሱ በጣም ነው የሚያምረው። ይኸው በሩም በጣም ጽድት ያለ ነው። ይሄ መስኮቱ ነው። በጣም ነው የሚያምረው። ሁሉም ሲበራ ትንሽ ብዥ ብዥ ያለ መሰለኝ ካሜራው ላይ። እዚያ ግን እንደዚህ አይልም። እንደምታዩት ውጭም ብላጥ ነው፣ ውስጡም እንደምታዩት ብላጥ ነው። ያው ቤቱን ጭርስ አድርገው ስላልጸዳ ነው እንጂ ውስጡ እንትን ነው ብላጥ እንትን ስላልተባለ ነው እንጂ በጣም ነው የሚያምረው። እንደምታዩት አሁንም ይሄ በጣም ነው የሚያምሩት። ያችሁት ብላጡ በጣም ነው በብላጥ ነው ሁሉም የሆነው ማለት ነው። ወደ ላይኛው ክላስ ደግሞ አሁንም እንግባና በዚህ በኩል መግባት እንችላለን ማለት ነው። በመካከሉ ማለት ነው። በውጭ መውጣት አይጠበቅብንም። ከወደ ውስጥም አለው ማለት ነው። የተያያዘ ነው። እዚህ ጋር እንደምታዩት የእጅ መታጠቢያ አለ። ይሄ ደግሞ ቆጣሪ ነው ማለት ነው። አውቶማቲክ ነው። የሆነ ነገር ቢፈጠር በራሱ ይጠፋል። አውቶማቲክ ሰው። እዚህ ጋር ደግሞ ሽንት ቤት አለ። እዚህ ያለው ከቤት ውስጥ ያለው በእንትኑ ነው የኩርሲው ነው እንደምታዩት። እዚች ጋር እንትን ይሄ የውሃ ማሞቂያና እንትን ማየው ማለት ነው። እዚህ ማድረግ ይቻላል እንደምታዩት። ይሄ ደግሞ ሌላኛው ክላስ ነው። ከሀማሙ ወደዛ በኋላ ያለው ማለት ነው ሌላ ክላስ ነው ይሄ። ይሄም የመኝታ ክላስ ነው። በጣም የሚያምር ነው። እንደምታዩት በጣም ጽድት ያለ ነው። በዚህ መልኩ እንግዲህ ይህንን የችት ማብሪያ ማጥፊያ ይሄ እሺ፣ የግድግዳውን በጣም ጽድት ያለ ነው። የችት እንትኑም ኮርኒስ ራሱ በጣም ነው የሚያምረው። ይሄ በዚህ በኩል እንትን ብላጡም ደግሞ በጣም ነው የሚያምረው። ትልቅ የመኝታ ክላስ ነው ይሄ። እሺ አሁን ወደዚህ እንወጣና ደግሞ ማስተሩን እንየው ማለት ነው። ትልቁን መጅሊሱን እሺ ወደዚህ እንሄድና ደግሞ ይሄ ነው እንግዲህ ትልቁ መጅሊሱ ነው። ይሄ በጣም ሰፊ ነው። እንደምታዩት በጣም ትልቅ ነው መጅሊሱ።
ይሄ ከዚህ ሆነና በሩን ቀጥታ እናየዋለን ማለት ነው። ወደ ውጭ ይታያል። ይሄ እንትኑ ሲታራ ብቻ የለውም እዚህ ጋር ማለት ነው። ሲታራ ከሆነበት በጣም ጽድት ይላል ማለት ነው። እንደምታዩት ይሄ እንግዲህ በጣም ትልቅ ሳላ ነው። ያው ካሜራ ላይ በደንብ በስንት ስላልቀረጽኩት ነው እንጂ በጣም ነው የሚያምረው። አያችሁት? እንትኑ በጣም ነው የሚያምረው። ኮርኒሱ ጅብሶሙ ማለት ነው። ይሄ የውጭ ክፍል ነው የሚታየው። የውጭ ላይ ሰው ስላለ ነው እዚህ ጋር። እሺ ይሄ እጅ መታጠቢያው ነው። ቅድም ያየነው ነው ማለት ነው። ከዚህ ከሳላው ፊት ለፊት የእጅ መታጠቢያ አለ። ምክንያቱም ከሳላው ላይ እንግዳ ምናምን ሲመጣ ወይም ቤተሰብ እዚህ ጋር እንትን ቁርስ ምናምን እንትን ካለ በኋላ እጃቸውን ይታጠባሉ ማለት ነው። ፊት ለፊት ስለሆነ በጣም ይመቻል። ያው ድጋሚ ላሳያቸው እስኪ ደግሞ ወደዚህም ስንሄድ ይሄ ከሰላው ጎን ያለው ጉርፋ ነው። ይህም በጣም ነው የሚያምረው። ይህም እዚህ ደግሞ እንትን ሽንት ቤት ብቻ ሳይሆን ሸዋርም አለው። ይሄ ከጎኑ የሸዋር አለው። እንደምታዩት ይሄ የሸዋር ስላለው ነው። በጣም ሰፊ ነው ሐማሙ። ይሄ ደግሞ የማሞቂያ ምናምን ከተፈለገ ሀገራችንን ከብዙ የማያስፈልግ ካስፈለገም እዚህ ላይ ይገባል ማለት ነው። ተዘጋጅቶለታል። ይሄም እንትኑ ነው መክፈቻው መዝጊያው ነው የዋኸው። እነዚህን ግጥምጥም ከዛ መጠቀም ነው። እንደምታዩት ብላጡ ደግሞ የሽንት ቤቱ ማለት ነው የሻወር ቤት ስላለው እንትኑ ይሄ ብላጡ በጣም ረዝም ነው። ከላይ ድረስ አሁን አሳያችኋለሁ። ሁሉም አሁን እስከመጨረሻው እስከመጨረሻው አይደለም ግን በጣም ከሰው ቁመት በላይ ድረስ ነው ያደረጉት። ምክንያቱም ውሃ እየነካው እንዳይበላሽ ግድግዳው ማለት ነው። ብላጥ ነው እንደምታዩት ያያችሁት በጣም ከሰው ቁመት በላይ ነው። እዚች ጋር አሁን የሻወሯ ናት። እቺ ጎድጎድ ያለችው እቺ የሻወሯ ናት። ይሄኛው ሐማም ነው። ቤቱ ገና ልቅ ብሎ ገና ስላልታጠበ ነው እንጂ ጽድት ያለ አዲስ ነው። አልገቡበትም። ፈላጊ ካለ ያው መጥቶ መግባት ብቻ ነው። እቃውን አስገብቶ አነጣጥፎ መኖር ነው። እንደምታዩት ነው። በቃ ይሄ ውጩ ይሄኛው ሌላኛው ጉርፋ ነው። ያው ቅድም አይተነዋል። ይሄን ቤት ያው የምትፈልጉ እንግዲህ ስልክ ቁጥር አስቀምጥላችኋለሁ። በዚህ ስልክ ቁጥር ደውላችሁ ማናገር ትችላላችሁ ማለት ነው። የምታዩት በሩ ራሱ በጣም ምርጥ ነው። ይሄ ደግሞ ቆጣሪ ነው። ይሄ ቆጣሪ ነው። ይሄ እንትኑ ነው ቅድም ያሳየኋችሁ ነው። መጀመሪያ ላይ አሳይቻችኋለሁ። ይሄም ራሱ በጣም ትልቅ ነው። አሁን ወደ ውጭ እንወጣና ይሄኛውን ያያችሁት ውጩ ራሱ በጣም ሰፊ ነው። የውጭ መብራት ነው ይሄ። የሆነ እንትን የሚለው ካሜራው ነው እንጂ እንደዚህ አይልም። እዛ ላይ መብራቱ ማለት ነው። ዋው ማሻአላህ በጣም ነው ደስ የሚለው። እንግዲህ በአዳራሹ በኩል የምትፈልጉ ይህንን ቤት መግዛት ትችላላችሁ ማለት ነው። በጣም የሚያምር ቤት ነው። እሺ ችም ክላስ ናት። ውጭም እንግዲህ እያጸዱ ይሄ የውጭ ክፍል ነው ማለት ውጭ እንግዲህ ይህንን ይመስላል። እንደምታዩት ምርጥ ቤት ምርጥ ኤል ሰርቪስ ነው። መዝጊያውን እንደምታዩት ጸዳይ ነው። ማሻአላህ ይህን ይመስላል። ኤል ሰርቪስ የምትፈልጉ ይህንን ቤት እንዳያመልጣችሁ። ይሄ ጎን በጎን ያለው ቤት ስለ ቀለም ስላልተቀባ ነው የዚህኛው ሳይሆን በዚህኛው ያለው ቤት በጎን ያለው ቤት በፊት ለፊት ያለው ቤት ነው ማለት ነው። ያው እነሱ ያዘጋጁት ይሆናል ወይም የአትክልት ቦታ ስለሆነ ችግር የለውም። አትክልት ስለሚያድግ ችግር የለውም። ቀለም ተቀባም አልተቀባም። ሌላው ግን በዚህ መልኩ ያለቀ ቤት ነው ማለት ነው። ይህን ቤት የምትፈልጉ እንግዲህ ስልክ ቁጥር ያስቀምጥላችኋለሁ። ዋጋው 10 ሚሊዮን ነው። ገዥ ካለ
ሊቀንስ ይችላል የተወሰነ